በዓለም ብልጭልጭ እንደ ህፃናት ተስበን በብዙ ጸበለሶች ማለትም እንደ አዳምና እንደ ሔዋን ጸበለሱን ባንበላም እኛ ብዙ ነገሮቻችን ጸበለስ ሆኖብናል። ለምሳሌ የቲክቶክ የዩቲዩብ ማለትም በሶሻል ሚዲያ ላይ ያሉ ነገሮችን ማየት በቂ ነው። ነገር ግን ክርስትና የሚኖር ህይወት እንጂ እንደ ስራ ተይዞ በቃ መጸለይ ያለብኝ ተብሎ ሁሌ የሚጸለይበት ነገር ብቻ አይደለም። ነገር ግን አብዛኞቻችን እንደ ስራዎቻችን አልተከፈለንም ብለን እናስብ። አገልጋዮች ምን ያህሎቻችሁ ቆርባችኋል? ምን ያህሎቻችሁ ንስሐ ትቀበላላችሁ? አንቺ ብቻ ነሽ ያለሽ ሞገሴ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደምን ሰነበታችሁ የክርስቶስ ቤተሰቦች። የሳምንቱ መርሃ ግብራችን ጊዜውን ጠብቆ ለእናንተ ዝግጅቱን ላይ ያቀርብ እዚህ ተገኝተናል። ዛሬ የሳምንቱ መርሃ ግብራችን ላይ ለእግዚአብሔር ጊዜ ማጣትና ሌሎች የሚለውን በአቡነ ሺኖዳ ተጽፎ በተስፋዬ ቢሆነኝ ደግሞ ተተርጉሞ የቀረበውን ጽሑፍ ይሆናል። እንግዲህ በውስጡ ብዙ መጣጥፎችን ቢይዝም እኛ ግን ርዕሱን መርጠንበት ልናወራ ወስነናል። እናንተ እንግዲህ የቀረውን የጽሑፍ ክፍሎች ወይም ደግሞ ክፍለ መንባባት እንድታነቡ ስንል እንጋብዛለን። በዚህ የጽሑፍ ክፍል ላይ ማለትም ለእግዚአብሔር ጊዜ ማጣት በሚለው ላይ እግዚአብሔር ከኛ ጋር ሁሌም አለ በማለት ይጀምራል። እኛን ግን እንዲህ በማለት ጠይቀናል። እግዚአብሔር በልባችን ውስጥ ተጽፏል ወይ ተብሎ እንደ ጥያቄነት ቀርቧል። ለእግዚአብሔር የምንሰጠው ጊዜስ ምን ያህል ነው የሚለውንም በዚህ እንደ ጥያቄነት የቀረበበት የጽሑፍ ክፍል ነው እና በዚህ የጽሑፍ ክፍል ውስጥ እኛ በዓለም ብልጭልጭ እንደ ህፃናት ተስበን በብዙ ጸበለሶች ማለትም እንደ አዳምና እንደ ሔዋን ጸበለሱን ባንበላም እኛ ብዙ ነገሮቻችን ጸበለስ ሆኖብናል። ለምሳሌ የቲክቶክ የዩቲዩብ ማለትም በሶሻል ሚዲያ ላይ ያሉ ነገሮችን ማየት በቂ ነው። እያንዳንዱ ነገር ለኛ ጸበለስ ሆኖብናል። ከዚህም ባሻገር እኛ ለክርስቶስ የጠፉት ልጆች ሆነናል። አስቸጋሪዎቹ በዓለም ተታለን በዓለም ተስበን የጠፋ ነው እኛ ሆነናል። ስለዚህ ለክርስቶስ ምን ያህል ጊዜ እንሰጠዋለን የሚለው በዚህ የጽሑፍ ክፍል ላይ እንደ ጥያቄነት ወይም እንደ መነሻ ሐሳብ ተደርጎ ተጽፏል። ከዚህ በታችም እኛ ሐሳቦቻችን ማለትም ጸሎቶቻችን ራሱ እንደ ግዴታ ወይም ደግሞ እኛ እንደ አንዳንድ የተግባራት ወይም ደግሞ ስራዎች አድርገን ይዘናቸዋል። ነገር ግን ክርስትና የሚኖር ህይወት እንጂ እንደ ስራ ተይዞ በቃ መጸለይ ያለብኝ ተብሎ ሁሌ የሚጸለይበት ነገር ብቻ አይደለም። ስለዚህ ከህይወታችን ጋር አብሮ የሚሄድ ነገር መሆን አለበት። ይሄ እንደ ክርስቲያናዊ አንድ ግዴታ ነው። ማለትም ጸሎቶቻችን ቅድመ እግዚአብሔር እንዲደርስ እኛ በተመስጦ መሆን አለበት። መጸለይ ስላለብን ብቻ መጸለይ የለብንም በማለት በዚህ የጽሑፍ ክፍል ላይ ተጽፎ እናገኛለን። ከዚህም በተጨማሪ የኛ ልፋት ወይም ደግሞ የኛ ስራ ሁኔታ ስናየው በዓለም ላይ ሁሌ ስንኳትን ይታያል። ነገር ግን አብዛኞቻችን እንደ ስራዎቻችን አልተከፈለንም ብለን እናስባለን አይደል? ይህን የጽሑፍ ክፍል ላይ ምን ተብሎ ተነስቷል? እንደ ጴጥሮስን እንደ ምሳሌነት ያነሳል። አሳን ሌሊቱን ሙሉ ለማጥመድ ሲኳትን ወይም ደግሞ ሲቸገር እናያለን። ከዚህ በኋላም መረብን ጣል ባለው በጌታችን በመድኃኒታችን በኢየሱስ ክርስቶስ በጎ ፈቃድ እንግዲህ ብዙ አሳዎችን ሲያጠምድ እናያለን። እንግዲህ እኛ በቃ ባልንበት ወይም ደግሞ አበቃ ባልንበት ጊዜ ክርስቶስ በእኛ ላይ መስራት ይጀምራል። ስለዚህ በድካማችን ላይ እንዲሰራ እኛ እስቲ እንፍቀድለት በማለት በዚህ ጽሑፍ ላይ ተጠቅሷል። ሌላው ደግሞ ከእግዚአብሔር የሚያርቀን የዕለት ተዕለት ተግባራችን ነው። ለምሳሌ እስቲ የትኛው ሰው ነው ማታ ላይ ሲገባ ዛሬ የሰራሁት ስራዬ ምን ያህል ከእግዚአብሔር ጋር ወይም ደግሞ በእግዚአብሔር መንገድ ሰራሁት ብሎ ራሱን የሚገመግም ማን ነው? ማንስ ነው እያንዳንዱን ስራውን ከመስራቱስ በፊት ይሄ ነገር ከእግዚአብሔር ጋር ይሄዳል ማለትም ከቃሉ ጋር ይሄዳል ብሎ ስራው የሚገመግም ማን ነው? ስለዚህ የዕለት ተዕለት ተግባራችን እኛን ከእግዚአብሔር ያርቀናል ማለት ነው። ስለዚህ ለእግዚአብሔር የምንሰጠውም ጊዜ ያነሰ ይሆናል ማለት ነው። ሌላው ደግሞ አገልግሎት ውስጥ ያለን ሰዎች ሆነን ብዙ ጊዜ ለአገልግሎታችን ዋጋ አልተከፈለንም እንልን። በተለይ ደግሞ በመኳተን አገልጋዮች ምን ያህሎቻችሁ ቆርባችኋል? ምን ያህሎቻችሁ ንስሐ ትቀበላላችሁ? ስለዚህ ቤተክርስቲያን በመመላለስ ብቻ ጊዜያችንን እያሳለፍን ዋናውን የስጋው ደሙን ሳንቀበል ጊዜያችንን ያሳለፍን እድሜያችንን የገፋን ስንቶቻችንን 10 ምናምን ዓመት ሰንበት ትምህርት ስናገለግል በየመድረኩ በየአውደ ምሕረቱ ደግሞ ስንዘምር ሌሎችም ነገሮችም ስናገለግል የቆየን ብዙዎች ነን። ነገር ግን ምን ያህሎቻችን ቆርበናል? ምን ያህሎቻችን ንስሐ ገብተናል? ስለዚህ አገልግሎታችን እንደ ማርታ እንዳይሆን ከእግዚአብሔር እግር ስር ቁጭ ብለን እንድንማር መድኃኒታችን ኢየሱስ ክርስቶስ በወንጌሉ በሉቃስ ወንጌል ላይ ተጽፎ የምናገኘውን የማርታና የማርያምን ታሪክ በማንሳት እንግዲህ ይሄ መጽሐፍ ከሱ እንድንማር ያዘናል።
በዚህ ሳምንት ያዝንላችሁ የሳምንቱ ምናምን መርሃ ግብራችን ይህንን ይመስላል። እናንተም ዛሬ ካወራነው ነገር በመማር እንዲሁም ደግሞ ይህን መጽሐፍ በማንበብ ሌሎቹን ክፍለ ምንባባትንም በራሳችሁ እያያችሁ ወደ ህይወታችሁ በማስገባት ራሳችሁን እንድትገመግሙበት ስንል እናሳስባለን። በሚቀጥለው ሳምንት በሌላ የመጽሐፍ ጥቆማ እስክንገናኝ ድረስ የቤተ ዝማሬ ፖድካስት አባል በመሆን ሰብስክራይብ በማድረግ ኮሜንት በማድረግ ለወዳጅ ዘመዶቻችሁ በማካፈል ሼር በማድረግ ክርስቲያናዊ ግዴታችሁን እንድትወጡ ስንል እናሳስባለን። ወስብሐት ለእግዚአብሔር።